የዓለም አእምሯዊ ንብረት ቀን በኢትዮጵያ ለ23ኛ ጊዜ ሙዚቃና አእምሯዊ ንብረት በሚል መሪ ሐሳብ በሳይንስ ሙዚየም ተከብሯል። በዚህ ወቅት የኢትዮጵያ አእምሯዊ ንብረት ባለስልጣን ዋና ዳይሬክተር አቶ ወልዱ ይመሰል የአእምሯዊ ንብረት ቀን በዓለም ለ25ኛ ጊዜ በኢትዮጵያ ደግሞ ለ23ኛ ጊዜ ለሁለት ቀናት እንደሚከበር ተናግረዋል። አቶ ወልዱ እንዳሉት የሙዚቃ ስራዎችና ሌሎች ጥበባዊ ክዋኔዎች ለህብረተሰቡ ካላቸው ጥቅም ባሻገር ለሀገር ውስጥ ምርት እድገትና ለፈጠራ እድልም እንዲሁ ፈጠራ ከፍተኛ አስተዋጽኦ ይኖራቸዋል። በፈጠራና ኪነ ጥበብ ኢንዱስትሪ ማዕቀፍ ሲታይ ለሀገራትና ለዓለም አቀፍ እድገት ኢኮኖሚ እድገት ወይም ጂዲፒ ዲቨሎፕመንት እንዲሁም ለስራ እድል ፈጠራ ከፍተኛ አስተዋጽኦ የሚያበረክት ቁልፍ ኢኮኖሚያዊ ዘርፍ በመሆኑ የኢኮኖሚያዊ መብት ጥበቃውን ልዩ ትኩረት የሚሰጠው ጉዳይ ነው። ከዚህ አንጻር የመገናኛ ቴክኖሎጂ በፍጥነት እያደገና እየሰፋ በመምጣቱ ውስብስብም የሆነ በመሆኑ የሙዚቃ ፈጠራዎችን መብት ጥበቃ የሚደግፉና ህገወጥ ቅጂን የሚከላከሉ ስርዓቶችን ማጠናከር ማስፋት ከመቼውም ጊዜ የበለጠ አስፈላጊ ሆኖ ተገኝቷል። ኢትዮጵያ ለባህልና ፈጠራ እድገት ተገቢውን ትኩረት በመስጠት እየሰራች እንደምትገኝ የገለጹት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ ናቸው። ሚኒስትር ዴኤታው የበለጸጉ ሀገራት ማህበራዊና ኢኮኖሚያዊ እድገት ሚስጥር ለፈጠራና አዳዲስ ግኝቶች ትኩረት መስጠታቸው ነው ብለው ኢትዮጵያም ለዘርፉ ምቹ መደላደልን ለመፍጠር የሚያስችሉ ተግባራትን አከናውናለች ሲሉ ገልጸዋል። በዓለም አቀፉ ስታንዳርድ መስፈርቶች እንደዚሁ ተናባቢ መሆን እንዲችሉ ለማድረግም ጥረት ሲደረግ ቆይቷል። ሁለተኛው የመሰረተ ልማት ግንባታ በተለይም በዲጂታል መሰረተ ልማት ላይ ዘርፈ ብዙ ስራዎች ሲሰሩ ቆይቷል። የኔትወርክ መስፋፋት የ3G የ4G የ5G የምንለው ለዚህ ዘርፍ እጅግ በጣም አስፈላጊ የሆኑ መሰረተ ልማቶች ዝርጋታና ማስፋፋት ስራዎች ተሰርቷል። ቀኑ ዛሬና ነገ ሲከበር ፈጠራን በማጠናከር የጥበብ ባለሙያዎች ለሀገር እድገት ለሰላምና አብሮነት መጎልበት የሚያደርጉትን አስተዋጽኦ እንዲያጠናክሩ የሚያበረታታ ስለመሆኑም ተነስቷል። እንደ ባልደረባችን መራኦል ከድር ዘገባ